ልታረግ ነው? ልቀቃት እንጂ። ባልቀት ልታምጪ? አዋት ሰግጣ ልቀቃት። ምንም ቢሆን እኮ ጓደኛዬ ናት። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ እላለሁ። እናንተ ምንም ዞር ብላችሁም የምታዩ ሰዎች አይደላችሁም ማለት ነው። ስለዚህ እንግዲህ ዛሬ አደራ ድራማ ክፍል 38 በጣም የሚገርምና በጣም አንዳንድ ቦታም ጥሩ ቦታ የተለቀቀም አለ ማለት ነው። ንግግሩ ማለት ነው። ጥሩ ንግግር ያደረጉት አለ። አንዳንድ ጊዜ ደግሞ የሚያስከፋም አለ ማለት ነው። ወደ ገደለው ቪዲዮ አብረን እንግዲህ እስቲ አንዳንድ የገባኝን አንዳንድ ነገር ልበል። ዳግም በእንኳንም ወለድኩህ የኔ ጀግና ልጅ፣ አንተ ዛሬ በተሸገርኩበት ጊዜ ስለደረስክልኝ እንኳንም ወለድኩህ እንኳንም ተወለድክ ስትለው ነበረ። ብቻዋን ቆማ ስታወራ ዳግም የኔ ምስጢር ሰማ አልሰማም ብላ በጣም ስትሳቀቅ፣ እናቴ ሆይ ለምንድን ነው ብቻሽን የምታወሪው? ያንቺ ችግርስ ምንድን ነው ብሎ ሲጠይቃት ነበረ። ነገር ግን ሲጠይቃት አይ ዳግም በሰላም ነው ወይ እንደዚህ የምታወራው ብላ ስትጠይቀው ነበረ። እኔ እንደዚህ ያወራሁት ስለሌላ ነገር አይደለም፣ ከራይ ቤት ስለደረሰብኝ ነው ብላ ስትመልስለት፣ አንቺ ብቻሽን እንዳታወሪና እንዳትጨናነቂ ብቻ ነው የምፈልገው እንጂ እኔ ሌላ ነገር ምንም ነገር የምፈልገው ነገር የለም። እናቴ ክራይ ቤቱንም እንቺ ብሎ ሲሰጣት ነበረ። እንግዲህ ክራይ ቤቱን አንስተው ሲሰጣት አስመስላ ነው የወሰደችው። እሷ ባሌ የገደለውን ሰው ካወቀ ዳግም ምን ይለኛል በሚል ሁኔታ ነው ብቻዋን እያወራች ያለችው። ለጎረቤቷ ምን እንዳወራች እሷም አስጠንቅቃ ስለምታቅ ነው። ነገሮቹ አስፈርቷት ነው ማለት ነው። ነገሮቹ አስፈርቶና ካስገደዳት በኋላ ነው ዳግም ምንድነው እናቴ የምታወሪው ብሎ ሲጠይቃት ነገሩን ወደ ክራይ ቤት አዞረችው እንጂ እሷ እያስጨነቀ ያለው ክራይ ቤት አይደለም። አሁን ደግሞ ከዳግም ጋራ በሰላም ስለተገናኘው አቶ በኃይሉ አባቱን ስለገደለ በዛ ሰበብ ነው። እሷ ብቻዋን ዳግም ደግሞ ከነቃብኝ በማለት እያጨናነቃት ያለው ውድ ተመልካች። ነገሮቹ ግን ዞሮ መስጋው ጭራሮ እንደተባለው መስማቷ የሱ አባት በኃይሉ እንደገደለው መስማቱን ቁርጥ ነው የማይቀር ነው። ዳግም ደግሞ አንድ ጥያቄ ለእናቱ ጠየቃት። ጥያቄው እኔና ቢሌን ተፈቃቅረናል፣ ግን ተጣልተናል። ሁሌ በፍቅራችን ነው የምንጣለው። እናቴ ለምንድነው? ችግሩ ምንድነው? የስጋ እህቴ አይደለችም። ባገባትስ ሌላ ሰው ከማገባት እኔ ባገባት ሁሌ በዚህ ጭቅጭቅ እናነሳለንና ሁሌ እንጨቃጨቃለን። ወንድሜ ነህ ነው የምትለኝ። እኔ አንቺ እሷን ስላሳደግሻት ለሷ ወንድም እንዴት ሆኜ ነው የምችለው? ሌላ ሰው ከሚያገባት እኔ ባገባት ምን ችግር አለው? አንቺ ምስቲ እንደ እናቴ ለሷም እናቴ ነሽ፣ ለኔም እናቴ ነሽ። በደንብ ይሄንን ነገር ብታስረጃት ምን ይመስልሻል? ብሎ ለገነት ጥያቄ ሲያቀርብላት ነበረ ዳግም። ነገር ግን ዳግም እኮ እሷ ያለችው ነገር እውነት እኮ ነው። ለሚስት እኮ እኔም አልፈቅድም ስትል ነበረ። እናቴ ቁጭ ብለሽ ነገሩን
አስቢበትን እንጂ እኔና ብሌን ይሄን ነገር በጣም ብዙ ረዥም ጊዜ አብረን እያወራን ነው። ሌላ ሰው ከሚያገባት እኔ አገባታለሁ፣ ምን ችግር አለው በሚል ሁኔታ ነው እየተግባቡ ያሉት። ነገር ግን እንደዚያ ቢሆንም ነገሮቹ በጣም ከባድ ናቸው። ነገሮቹ ቢከብዱም በአሁን ጊዜ ዳግም ብሌንን ይፈልጋታል። ብሌን ደግሞ ዳግምን ትፈልገዋለች። ወይዘሮ ገኔን ነው አሁን በአሁኑ ሰዓት የፈሩት ማለት ነው። ውድ ተመልካች እንግዲህ ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ቤተሰብ የኔ ቻናሎች እንግዲህ ላይክ እና ሰብስክራይብ እያረጋችሁ ይሄንን ቻናል አበረታቱኝ ማለት ነው። ወደ ገደለው ቪዲዮ አብረን ስንሄድ እና እንግዲህ ውድ ተመልካች ነገሮቹ እንድች ይመስላሉ። እንግዲህ ዳግምና ብሌንም የእነሱ ፍቅር እንግዲህ ይቀጥል ይሁን አይቀጥል ይሁን የምናውቀው ነገር የለም። የሚለቀቀው ቪዲዮ ላይ አብረን እንከታተላለን። ቪዲዮን አቁሜ ነበረ ውድ ተመልካች። እንግዲህ ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ብሌንና ሄለን በጣም እየተፈታተኑ ነው። ሄለን እንግዲህ ብሌንን ይቅርታ እየጠየቀቻት ነው። ይቅርታ የምትጠይቃት በምን በሚመለከት ነው? እንግዲህ መድኃኒት በጁስ አርግታ ልትሰጣት ነበረ። ቃልዬ ሄለንን እንድትበላላትና ወይንም እንድትጠጣላት ነገሮቹንም እሷ የእሷን ስራ በደንብ ስለምታውቃት በመጀመሪያ ደረጃ ብሌን ለሄለን አትሰጥም፣ ትሰጣለች። በጣም እያየ ነበረ። እንግዲህ ብሌን ማንኛውም ሰው በመጥፎ አይን ማየትም አትፈልግም። ማንኛውም ሰው በነፃ እንዲኖርና ማንኛውም ሰው ተከባብረው እንዲኖሩ ነው የምትፈልገው ነበረ። ነገር ግን ሳሚና ብሌንም ነገሮቹ ሁሉ እየተበላሻሸባቸው ነው። ሄለንና ሳሚም በተገናኙበት ቁጥር ላይስማሙ ይችላሉ። በመካከሉ ግን በመኝታ ክፍሏ እስከ መኝታ ክፍል ሄዳ በጣም እየተንከባከበቻት ትፈልግ ነበር ብሌን። ብሌን ግን ለራሷም ሰው ቤት ነው የምትሰራው፣ ሰላሚና ጋር ነው የምትሰራው። እንግዲህ የቃልዬን በየአንዳንዱ ተንኮላን ታውቃለች። በአሁኑ ሰዓት ደግሞ ወደሚቀጥለው ቪዲዮ አብረን ስንሄድ ገኒ ዳግምን በጣም እየፈራችው ነው። ዳግም ምስጢሩን በየአንዳንዱ ገኒ የደበቀችውን ነገር በየአንዳንዱ ትሰማብኛለች፣ ይሰማብኛልስ ወይስ አይሰማብኝም በሚል ሁኔታ በጣም ዳግምን አይኑን እያየችው ነው። በአንድ ዙር ብቻዋን ስታወራና ብቻዋን ስታጉረመሩም ሲሰማ ምን ሆነሽ ነው እናቴ ብሎ ለክራይ ቤት ስትለው ነበረ። ክራይ ቤቱን ብሩን ቆጥሮ ሊሰጣት ፈልጎ እንደዚሁ ነው ክራይ ቤቱን አንስቶ የሰጣት። ነገር ግን ምንም ነገር የምታውቀው ነገር የለም። ሴትይቷ ብቻዋን ማብራት ጀምራለች። ነገር ግን ብሌንም ፍቅር እያጦዟት ስለሆነ ምንም ነገር የምታውቀው ነገር የለም። አቶ በኃይሉ ደግሞ ምን አርጊ ብሎ ነው ቃሉን እያነቃት? ቃሉን አንዘልዝሎ ነው እንደ ወፍ ነው እያነቃት። ቃሉን አይኗንም ማየት አይፈልግም። ቃልዬ ነገሮቹን ሁሉ ከስሩ ዝርዝሩን እያወጣችበት ነው። በኃይሉ ደግሞ እንደዚህ አይነት ስለማይፈልግ እገልሻለሁ እያላት ነው። ውድ ተመልካች በመካከሉ ነፍስ ውጪ ነፍስ ግቢ ሄለን ነች። እንደው ባለፈውም ምን ትለኛለች ብላ እንደ ባለፈው ተጠምደኛለች ብላ ነው እያስጣለቻት። እንግዲህ ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ
ቤተሰቦቼ የቻናሌ ቤተሰቦች ይሄንን ቪዲዮ እንግዲህ እንደምታውቁ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝና ለዚች ቻናል እንድነሳሳ ብታደርጉኝ እኔ በራሴ በኩል በጣም ደስ ይለኛል ማለት ነው። ግን ነገሮቹ እንደዛ ያሉ አይደለም። ነገሮቹን ዝም አርግታችሁታል። ነገር ግን እንደዛ ቢሆንም ምንም ችግር የለውም። እኔ ደግሞ ቻናሌን ቪዲዮን ለመፖሰት ወደ ኋላ አልልም ማለት ነውና አብረን እንቀጥላለን። እስቲ አብረን ቻናሉን ብንከታተለው በጣም ደስ ይለኛል። እንግዲህ አደራ ድራማ አንዳንድ ነገር ይቀላቀሉታል እንጂ ብዙ ነገሮች የሚያስተምሩን ነበሩ። አብረን እንከታተላለን። ላይክ አድርጉ። በድጋሚ እመጣለሁ። እሺ እነግርሻለሁ።